ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉ ላይ እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለሉጥ እንሰራለን። ውጪ እንደመኖር መጠን አሁን ቀደም ሲል ነፍሱን ይማረውና አሰግድ ተስፋዬ እንደዚህ ታዳጊዎችን ከሀገር ውጪ ይዞ ሄዶ የማጫወት ልጆቹ የመታየት እድል በአካዳሚ በተለያየ አካዳሚ እንደ የኒውካስል አካዳሚ ዌስትሃም የተለያየ አካዳሚ መልማዮች ይመጣሉ። እንደነዚህ አይነት እድሎችን የመፍጠር እድሉ አንተ ጋር አለ። ታዳጊዎችን ሰብስበ ይዘህ መሄድ እድሉ ወይም ሐሳቡ አለ ወይ? ሁለተኛው ጥያቄ ደግሞ ይህን አካዳሚ በየእድሜ እርከናቸው አሁን የኢትዮጵያ እግር ኳስ ፌዴሬሽን የሚያዘጋጀው ውድድር አለ። ከ20 ዓመት በታች ከ17 ዓመት በታች ምናምን ውድድር አለ። ያ አንተን አካዳሚ በመወከል በእድሜ እርከናቸው የመወዳደር ውስጥ በሚቀጥለው ዓመት ሐሳቡ አለ? እውነት ነው፣ ሐሳቡ አለን። እንዳውም ባለፈው ከ3 ወር በፊት ልጄ ሳውዝ አፍሪካ የኛን የዚህን ክሮስ ፖይንት አካዳሚን ወክላ ሄዳ ተሳትፋ ነበረ እና ብዙ ሀገር በስፖርት ለመሳተፍ ልጄ ሄዳለች። እርግጠኛ ነን ይዘን መሄድ ከባድ አይደለም። ኬንያ ሪፍት ቫሊ ትምህርት ቤት ውስጥ ሄዳ ተጫውታለች። ዩጋንዳ፣ ታንዛኒያ ሄዳ ተጫውታለች እና ኮኔክሽኑ አለ። እንደገና ሳውዝ አፍሪካ ትልቅ እድል አለ። ግን እዛ ለመድረስ ብዙ ነገር ያስፈልገናል። እኛ አሁን ገና ጀማሪዎች ነን። 6 months ኢዝናት ትልቅ ጊዜ አይደለም እና ያንን ለማድረግ እንሞክራለን። ከሁሉም የበለጠ የኢትዮጵያን የስፖርት ሂደት ብዙውን አናውቅም እኛ እና ለዚህ ነው ኮች አማረ እነሱም ሌሎችም እንዲረዱን የምንፈልገውና እርግጠኛ ነኝ በሚቀጥለው ዓመት ክለብ ይዘን እንኳን ባንሄድ ከአዲስ አበባ የስፖርት ፌዴሬሽን ሰዎች ጋር ተነጋግሬያለሁ። የተወሰኑትን ተጫዋቾች በተለይ ዩ19 የሆኑትን የ18፣ የ17፣ የ16 ዓመት ልጆች ለውድድር ይዘን አዲስ አበባ እንደምንመጣ ከነሱ ጋርም ተነጋግረናል። መስከረምና ጥቅምት ላይ ነው ይሄ ውድድር ይሆናል ብለው ያሉን። አምሹር በዛን ጊዜ እናደርጋለን። ተመስገን ነው የሚባለው። ከረጅም ዓመታቶች በኋላ ነው ይህን ዕድል ያገኘሁት። ያው ተጫዋችም እያለ በጋሻው ኳስ ቶሎ አይለቅም ነበር እና ምንድነው መጠየቅ የምፈልገው አሁን የተለያዩ አይነት እገዛዎችን ትፈልጋላችሁ። ያ ማለት አጣዳፊ ችግር ኖሮባችሁ ሳይሆን ክሮስ ፖይንት አካዳሚን ወደ አንድ የተሻለ ደረጃ ለማሸጋገር ማለት ነው። እንግዲህ ዱከም የሰው ድሃ አይደለች። በቅርብ ርቀትም ስለማውቃት ይመስለኛል እንደውም እንደ በረሃዋ ወደ 8 ዓመት ያህል ኖሬበታለሁ። ወደ የበረሃዋ ንግስት ድሬዳዋ ይመስል ጥሩ እንግዳ አቀባበል አለ። ጥሩ አይነት ግንኙነት አለ። የዱከም ህዝብ እውነት ሊመሰገን የሚገባው እንግዳ ተቀባይ ህዝብ ነው። ለዋቢነት የቀድሞው የኦሜራ ተጫዋች ጥበበ ሰለሞን ነዋሪነቱ አሁን አሜሪካን ሀገር ቢሆንም አሁን እንደው በቅርብ ለረፍት የሚመጣ ይመስለኛል። ጥበበ ሰለሞን አለ። ኳስ እንደው በትልቅ ደረጃ ባይጫወቱም እነ አባይ ማህሪ እነሱ አሉ። ያንን አሁን ይህንን ፕሮግራም የሚያገኙበት እድል ይፈጠራል ብዬ አስባለሁ። ያዩታል። ምንድነው ምን እንዲያግዙ ነው የምትፈልገው? ታንኪዩ። እኛ እንዲያግዙን የምንፈልገው ሙያዊ የሆነ እገዛ ነው የምንፈልገው እና አሁን ለኮች ከፍለን ነው የምናሰለጥናቸው። ኳሱን ገዝተን ነው። ሌላ የሚያስፈልጉትን በሙሉ ፕሮጀክቱ እኛንን ፕሮቫይድ የምናደርገው። አሁን በቅርቡ የምንፈልገው ልጆቹን በስፋት ለመስራት ባለሙያ የሆኑ ሰዎች ሊረዱን ቢችሉ፣ እንደገና ደግሞ ይህንን አስፋፍተን ለመስራትም ቢሆን መንግስት እገዛ ቢያደርግልን ፋሲሊቲውን እንዲስፋፋ ለማድረግ። አሁን ዋናውን ቦታ ዘጋይተን ሁሉ ነገር አለ።
የውሃውን ሪሳይክል የሚያደርገውንና የሚያሞቀው ስቲል ቻይና ነው ያለው። እንደገና ደግሞ የፊትነስ ሴንተር ለልጆቹ የሚሆን ኮምፕሊት የተገዛ 2 ኮንቴነር አለ፣ ስቲል ቻይና ነው ያለው። ለምንድን ነው ቻይና ያለው ብለህ ለምን አትጠይቀኝ? እከተላለሁ። አይ በዛው አንድ ላይ እንዲመለሰ ጠይቀህ። አዎ ተያያዥነት ያለው ጥያቄም አለኝ። ለእሱም መልስ። አንዱ ትልቁ ችግር ወደ ኢትዮጵያ ውስጥ ምንም ለህብረተሰብ የሚጠቅም ለትምህርት ቤትም የሚጠቅም ከሆነ የታክስ እንትን በላዩ ላይ ተጥሎ ኮንቴነር ከቻይና ጅቡቲ ድረስ ለማምጣት $7,000 ነው። አንድ 40 ፉት ኮንቴነር የምናመጣው $7,000 እቃው ብቻ የሚመጣበት። እዚህ ደግሞ ታክስ አይታወቅም። እንደው እዚህ ላይ ላቋርጥ ጋሻሌና ብዙ ጊዜ ለስፖርት ግብአት የሚውሉ ማቴሪያሎች ከውጭ ሲመጡ ከቀረጥ ነፃ ናቸው የሚሉ አስተያየት እናደምጣለን። አሁንም አንተ $7,000 የትራንስፖርት ብቻ ይሁን ከቀረጥ ነፃ ነው እቃውን የምታስገባው ነው። አሁን ለምሳሌ ይሄንን ራሱን ሳሩን አምጥቼ ቀረጥ እንድከፍል ቀረጥ ተጥሎብኝ ቀረጥ መክፈል የለብኝም ብዬ እስከ ገንዘብ ሚኒስትር ድረስ ሄጄ ከቀረጥ ነፃ እንዲገባልኝ ተደርጓል። እስከ ሚኒስትሩ ድረስ ደርሰን ማለት ነው። ትልቅ እገዛ ተደርጎልን ክቡር አቶ አህመድ ሺዴን በዚህ አጋጣሚ ማመስገን በጣም ከልብ አመሰግናለሁ። እሳቸውን የትምህርት ቤታችንን እና እንደገና ደግሞ ይሄ የምንሰራውን ራዕያችንን ተቀብለው 8.5 ሚሊዮን ብር እንድንከፍል የነበረውን በነፃ እንዲገባ አድርገውልናል። እግዚአብሔር ይባርኮት። በእውነት ከልብ የሚኒስቴራችንን አመሰግናለሁ። ሌሎቹም የቀሩት እቃዎች እንዲመጡ ከተፈቀደልን ማምጣቱ ከባድ አይደለም። ታክሱ እጅግ በጣም ከባድ ስለሆነ ትራንስፖርቱን እንችላለን። አሁን የጂምኔዚየሙ ቢመጣ የመዋኛው ቦታ ቢመጣ እንደገና ደግሞ አሚዚየም ፓርክ 6 ኮንቴነር አለን። ይሄንን ፍቃድ ለማግኘት ከጉምሩክ ኃላፊዎች ጋር እየተነጋገርን ነው። የያዘን ነገር የታክሱ ነገር ነው። እዚህ ከመጣ በኋላ መክፈል ካቃተን ያንን ቤታችንን አስይዘን ነው 8.7 ሚሊዮን እቃው ከጉምሩክ እንዲወጣ ተደርጎ ግን ከተወሰነብን ልንከፍል ካልተወሰነብን እንዲተውልን የተደረገውና ተትቶልናል። ይሄን አንዱ መንግስት ሊረዳን የሚገባው ነገር ቢኖር የሚያበረታታ ናት። ለእኔ ብቻ ሳይሆን ለሌሎቹ ባለሀብቶች ማምጣት እንዲችሉ ኳስ ብታመጣ ቀረጥ ከፍለ ነው ኳስ እና እኔ የኳስ ነጋዴ አይደለሁም። አሁን እኔ ኳስ የሚያስፈልገኝ ቢያንስ 100 ያስፈልገኛል። አሁን ቤቴ ውስጥ እንኳን 20-30 ኳስ አለ። ደረጃቸውን ያልጠበቁ ኳሶች ናቸው እዚህ የሚሸጡት እና ኳስ ማምጣት እንድንችል ትጥቃቸውን ለማምጣት ብንሞክር ስራችን ታውቆ ለንግድ ፐርፐዝ እንዳልሆነ መንግስት ተረድቶልን ይሄንን እድል እንዲሰጠን እናንተ እንድታግዙን፣ ፌዴሬሽን እንዲያግዘን፣ የስፖርቱ ማህበረሰብ እንዲደግፈን ከሆነ እንደኔ አይነት ብዙ ባለሀብቶች ወደዚህ ፊልድ ውስጥ ገብተው በአንድ አካባቢ በዱከም ብቻ ሳይሆን በተለያየ አካባቢ እንደኔ አይነት የስፖርት ሜዳ መቋቋም ወይም አካዳሚው በስፋት መቋቋም አለበት። እዚህ ላይ ምንድነው አንደኛ እናንተ አሁን ለምሳሌ አንድ ተጫዋች ለስልጠና ምን ያህል ክፍያ ታስከፍላላችሁ? አንዱ ጥያቄ እሱ ነው። ሁለተኛ 6 ወራችሁ ነው። መቼስ አንድ ክሮስ ፖይንትም የራሱ የሆነ ራዕይና እቅድ አለው። በዛ መሰረትም ማለት ነው ተጫዋቾችን አሁን 6 ወራችሁ ስለሆነ ሊያስቸግር ይችላል። በቀጣይ ዓመት ግን የተጫዋቾችም የመጨረሻ ግብ አላቸው። ሰልጥነው እንዴት ነው ክለቦችን ማግኘት የሚችሉት የሚለውን ነገር እሳቢያችሁ ምንድን ነው? አሁን ለአንድ ተጫዋች የምናስከፍለው 1600 ብር በወር በሳምንት 3 ቀን ይሰለጥናሉ። 2 ሰዓት ለአሰልጣኞች 15000 10000 ብር እንከፍላለን በወር። እንደገና ደግሞ ሌሎች ስታፍ ይሄንን የአካዳሚው ስታፍ አለ። አሁን ምንድነው ለመርዳት ነው። አሁን ይሄ ገንዘብ መጥቶ ምንም የሚሰራው ነገር አይደለም። ኳሳቸውን የተለያዩ የኮን ምናምን ያሉ ስታፎችን እንኳን የሚያሟላ አይደለም። ግን
ለመርዳት ነው ዋናው፣ ለማቋቋም የመጀመሪያ ጊዜ ስለሆነ እንደነገርኳችሁ ስፖርት በጣም ብዙ ገንዘብ ይፈልጋል፣ ቀላል አይደለም። ለዛ የሚሆነውን እኛ ሰብሲዳይዝ እያደረግን ነው የምናደርገውና ቢቻል ሀሳባችን አንድ ክለቦች እንዲሆኑ በክለብ ደረጃ እንዲወዳደሩ ለማድረግ ነው። ያ ደግሞ ብዙ ኮሚትመንት መፈራረም ከልጆቹ ጋር ህጉን፣ ደንቡን የሀገር ስናየው ትልቅ ስራ ነው። ያንን ስራ ውስጥ መግባት አንፈልግም። ልጆቹ ይሰልጥኑ፣ ከሰለጠኑ በኋላ ለውድድር ወደ ተለያዩ ክለቦች የሚወዳደሩበት ቦታ ላይ አድርሰን እድላቸው ወደ ፈቀደላቸው እንዲሄዱ ነው የምንፈልገው እንጂ እኛ ክሮስ ፖይንትስ ክለብ ልናደርግ እና ወደፊት ክለብ ሆነን ለንግድም ሊያበቃ ቅድ የለውም ማለት ነው። አይሸጥም ተጫዋች ለመሸጥ አንፈልግ። አሁን እንደ ሀገር እግር ኳስ እውነት ለብዙ እንደምናየው እንግሊዝ ላይ በግለሰቦች በባለ ሀብቶች ነው የተያዘው። ይሄ ሊሆን የቻለበት ምክንያት ሁሉ ነገር ስለተመቻቸ ነው። እኛም ሀገር ላይ እንደዚህ አይነት ነገር ቢመቻች እንደ ኃይሌ አይነት ብዙ ባለ ሀብቶች በግል የአንተ አይነት አካዳሚ በተለያየ ቦታ በመክፈት በግል አሁን ከቀረጥ ነፃ መግባት ያለባቸው ነገር አገር መገንባት ነው፣ አገር መስራት ነው። ትውልድ ላይ ይህንን ነገር ኢንቨስት ስታደርግ ነገ በእነዚህ ልጆች ከዚህ አካዳሚ አሁን ከክሮስ አካዳሚ አንድ ልጅ ቢወጣ ለዛ አካዳሚ የሆነ ነገር ይደረጋል። አንተ አሁን ወደ ቢዝነሱ ትገባለህ። ስለዚህ ትውልድን ለመቅረጽ መንግስት ሊተባበር ይገባል። ባለሀብቶች ለምንድን ነው ወደዚህ ሙያ የማይገቡት ሲባል ትርፋማ አይደለም። ይሄ ነው መልሳቸው። ልክ ነው። አሁን አንተ የሰጠኝ መልስ ነው የሚመለሱት። ትርፋማ እንዲሆኑ ያን ሁሉ ሚሊዮን ብር ሳያወጡ ትርፋማ እንዲሆኑ መንግስት ከቀረጥ ነፃ እግር ኳስን ያህል ነገር ቀረጥ መከፈል አለበት በሚለው ነገር እኔ እንጃ፣ እኔ ያመኛል። ኳስ ታዳጊዎች ልጆች በምን ይዝናናሉ? አሁን መጠጥ ምናምን ድብን አድርገው ይከፈልበት። ኳስ እኮ ነው። ትውልድ ለመቅረጽ መንግስት በዚህ በኩል ላይ ትኩረት አድርጎ ባለሀብቶች ወደዚህ ሙያ ቢሰማሩ የዝግጅታችን ክፍልም እንደው የማጠቃለያ እምነት ነው የዝግጅት ክፍላችን እምነት ነው። አዎ የሚመለከተው የመንግስት አካል እንደ ቅድም እንደተናገሩት የክቡር የገንዘብ ሚኒስቴር ሚኒስትር የሆኑት የክቡር አቶ አህመድ ሺዴን ስራ ተምሳሌት አድርገው ሌሎች ሚኒስትሮቻችንም የሚመለከታቸው የመንግስት ኃላፊዎችም እነዚህን ነገሮች ተግባራዊ ታደርጉልናላችሁ ብለን እውነት ነው። አይገርምም? ክቡር የገንዘብ ሚኒስቴር አቶ ክቡር ከዛ ልጀምርለት የገንዘብ ሚኒስቴር ሚኒስትር የሆኑት ክቡር አቶ አህመድ ሺዴን የእሳቸውን ስራ ዋቢ በማድረግ ሌሎች የመንግስት ኃላፊዎች የሚመለከታችሁ በስፖርቱ ዙሪያ ትላልቅ ባለስልጣኖች የሚመለከታችሁ አካሎች ባለድርሻ አካሎች ይህንን ነገር ተምሳሌት አድርጋችሁ ለስፖርት የሚገቡትን ነገሮች ከቀረጥ ነፃ ታደርጉልናላችሁ ብለን እናስባለን። ከመጠየቅ በፊት አሁን እውነት ለመናገር ተመልካቾቻችን በእሳቸው ስር ላይ አሁን ታዳጊዎችን በማሰልጠን የሚገኙት ብዙ ኮቾች አሉ። ያው ፊት ለፊታችን የሚታየው ማስተር ቴክኒሻን አማረ ተክሌ እና በኢትዮጵያ ለመጀመሪያ ጊዜ ለዓለም ወጣቶች ስታልፍ ትልቁን ሚና የተጫወተው እርግጠኛ ነኝ ኃይሌ እሱን ልጅ አታውቀውም፣ ግን አሁን ወደ ስልጠናው ሲመጣ አሁን ታዳጊዎችን እያሰለጠነ ይገኛል። በቀለሉ ይባላል። የደብረ ዘይት ልጅ ነው። አልሸነፍ ባይ እልሁ አሁን ይሄ ልጅ ምንም አንተ ሳትከፍለው የሆነ ባለሀብት መክፈል መቻል አለባቸው ለአሰልጣኞቹ፣ ሊያግዙክ ይገባል። ይሄ እኮ ብር አይደለም 15,000 ብር 20,000 ብር ለአንድ አሰልጣኝ የሚከፈለው እውነት ለመናገር ምንም ነው። ግን እነዚህን ተጫዋቾች እየቀረጹ የሚያመጡት እነዚህ አሰልጣኞች ናቸው። ትኩረት መሰጠት ያለበት ታዳጊዎቹን ከስር ከመሰረታቸው። አንዳንዴ ትምህርት ሲዘጋ ቤት ውስጥ ልጆች እንዴት እንደሚያስቸገሩ እናውቀዋለን። ስለዚህ አሰልጣኞች ላይ ዋጋ መክፈል አለብክ የሚል እምነት አለኝ። ብቻን ሳይሆን የሚያግዝክም ሰው ነገር ወደፊት እየተሻሻለ ይሄዳል። እንግዲህ እሱም የገቢ ደረጃ ተሻሻለ ከፍ ያለ የሚፈልጋቸው ለንግድ የተቋቋመ ድርጅት አይደለም ክሮስ ፖይንት። በዚህ ላይ ጋሻ ላይ እንደው የኔ እንኳን ጥያቄ ምንድነው
በቀጣይ ትላልቅ እቅዶች እንዳሉ ለመስማት ችያለሁ። እንደውም በዱከም አካባቢ ከተቻለ አንድ ደረጃውን የጠበቀ የስፖርት ማዕከል ለመገንባት የተሻለ ስቴዲየምን ያካተተ እድሜ ጤና ከሰጠን ያንን የማድረግ ፍላጎት እንዳለ አውቃለሁ። በዚህ ዙሪያ ምንድነው የምታስተላልፈው መልእክትስ? ምንድነው ምላሽስ? እውነት ነው ወይ? እውነት ነው። እኔ ይሄንን የስፖርት ማዕከል ስሰራ እንደዚህ አይነት ይሆናል ብዬ አልገመትኩም። የብዙ ሰዎችን አይን ነው የሳበው፣ የመንግስትን እንደገና ደግሞ የተለያዩ ድርጅቶችን። ይሄ ከሆነ በጣም እኛ የሰራ ነው በዝቅተኛ ደረጃ ነው፣ ትልቅ አይደለም እኮ ግን ብዙ መስራት ይቻላል። ከኔ የተሻሉ እጅግ በጣም ብዙ ሰዎች አሉ ይችን ሀገር ሊለውጡ የሚችሉ። እንዳላችሁት ስፖርቱ ገንዘብ የሚያመጣ ቢዝነስ ስላልሆነ ሌላው ባለሀብት ገንዘብ ሊያመጣ ወደሚችሉት ነገር ላይ ነው ትኩረት የሰጠው እንጂ በዚህ ላይ መንግስት ትብብር ካደረገ እንደገና ደግሞ እነዚህን ሰዎች የሚያበረታታ ከሆነ እንዴ ዛሬ እኮ አርሰናል ውስጥ የሚጫወቱ ልጆች ሰዎች የሚከፈላቸው ብር እኮ ሀገራችንን የአንድ ዓመት ጂዲፒያችን ነው እኮ። እና ያንን ገንዘብ የሚሰራ ተቋምን ወደ ጎን አድርገን ሆቴሉን ምኑን ከመስራት ይልቅ ይሄ በጣም ትልቅ ስራ ያለበት ብንሸጣቸው ልጆቹን ራሱ እዛ ደረጃ አድርሰን ለሀገራችን መጫወት። አሁን መሐመድ ሳላህ he's from Egypt እኛ ሀገር አንድ ሰው እንኳን እንዴት ይሄ የማይቆጨው ሰው ማን ነው ስለ እውነት? እና ይሄ የሚቆጨው ሰው ካለ ይሄ የሚቆጨው የመንግስት አካል ካለ ይሄንን ነገር ለማድረግ አሁኑኑ ጊዜው ሳይረፍድ በፊት አሁንም ይሄ የአፍሪካ ዋንጫ እንዲሁ መጥቶ ሄደ እንዲባልብን አንፈልግም። በዛ ላይ ተጽዕኖ ማሳደር የሚያስፈልግ ከሆነ ዛሬ መጀመር አለብን ስራው። ዛሬ ለመጀመር ሙያተኞች የሆኑ የሙያ እገዛ እንዲያደርጉልን፣ ባለሀብቶች ከሆኑ ይህንን ቦታ አሁኑኑ ማዘጋጀት አለብን። ቢያንስ 1 ዓመት ይፈጃል የስፖርት ሜዳውን ለማዘጋጀት። አሁን ደግሞ ይሄ የአፍሪካ ዋንጫ በጣም እየቀረበ ነው የመጣውና ጠይቅ ያለሁኝ እድሉን ካገኘሁኝ እኔ የውድድር ሜዳ አይደለም ለመስራት የማስበው ተጫዋቾች የሚለማመዱበትን ቦታ ነው ማዘጋጀት። አሁን ለምሳሌ ወደ ኢትዮጵያ 10 ቡድኖች የ10 ሀገር ተወካይ ቡድኖች ቢመጡ የት ነው የሚያርፉ? ለእናንተ ተዋል። የት ያርፋሉ? የትኛው ሆቴል የትኛው የመለማመጃ ቦታ ነው ያለን እነዛን ሰዎች ለማስቀመጥ? ወይስ ውጭ ሀገር ተቀምጠው ለውድድር እንዲመጡ ነው የምናደርጋቸው? እና ይህንን ለማድረግ ባለሀብቱም ቢሆን መንግስትም ቢሆን አሁኑኑ በቅርብ ስራ መጀመር አለባቸው። እኔ እየተነጋገርኩ ነው። ጌታ ረድቶኝ ቦታውን የኦሮሚያ መንግስት ከሰጠኝ ኦሮሚያ ውስጥ የትኛው ቦታ እንደሆነ አላቅም። በእርግጠኝነት አንድ ክለብ የሚያርፍበትን ማረፊያ ቦታና መጫወቻ ቦታ አዘጋጃለሁ። መጫወቻ ሳይሆን የልምምድ መስሪያ ማለት ነው። የኳስ መጫወቻ ስቴዲየም የስ ኢን ሴንስ የመጫወቻ ሳከር ፊልድ አሁን እንደሰራው ትሰራል። እንግዲህ ሀሳብን ጌታ ይሙላልክ፣ የእሱ ፍቃድ ይሁን ነው የሚባለው። እንግዲህ ትልቅ ነገር ነው የምታስበው። ወደፊት ደግሞ ይህንን ብቻ ሳይሆን በሌላ ነገር ላይ እንግዳችን እንደምትሆን ጥርጥር የለንም። እኛም ሜዳውን የበለጠ ደግሞ እዛው ሜዳው ድረስ በመምጣት ያለውን ሁኔታ ለተመልካቾቻችን የበለጠ አሁን ብዙ ሜዳዎች ላይ እኔም ማማንም እነ ማስተርም ተጫውተውባታል። እኛ ደግሞ አይተነው ፍርድም ለመስጠት ያብቃን እንላለን። እንግዲህ እኔም እንደማጠቃለያ መጨረሻ ነው። በዚህ አጋጣሚ ይህንን ቃለ ምልልስ እንድናደርግ መልካም ሰዓትን ሰውተህ እዚህ በመገኘት፣ ሁለተኛ በዋናነት ደግሞ ሁልጊዜም የማከብረው ታላቅ ወንድሜ ማስተር ቴክኒሻል አማረ ተክሌን በዚህ አጋጣሚ ለእድሜ ልክ አገልግሎቱ እያመሰገንኩ ማለት ነው። በዱከም ዙሪያ ሲያትል ነዋሪው የቀድሞው የኦሜድላ ተጫዋች ጥበበ ሰለሞን ይህን ፕሮግራም እንደምትከታተለው አውቃለሁ። እንግዲህ ክሮስ አካዳሚ
ክሮስ ፖይንት አካዳሚ የመጫወቻ ኳስ እገዛ እንኳን ብናገኝ ያሉ ነው። ሰፊ እቅድ አላቸው። ግን 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው። ለወገን ትውልድ ለመቅረጽ ለሚደረገው ነገር ምንጊዜም ጥያቄያችንን ሳትቀበል አሳፍረን አታውቅም። ጥቤ እና ጥበበ ሰለሞንና እና አባይ መሐሪ እነዚህን ይህን ፕሮግራም ተከታትላችሁ አስፈላጊውን ነገር እንደምታደርጉና እገዛችሁ እንደማይለየን እርግጠኞች ነን። በዚህ አጋጣሚ አቶ ኃይሌን ማመስገን ወዳለው እግዚአብሔር ይስጥልኝ። አቶ ኃይሌ ተፈራ ማለት ነው። አቶ ኃይሌ እንግዲህ ፕሮግራማችንን ልንጨርስ ነው። ከመጨረሻችን በፊት ማስተላለፍ የምትፈልገው ነገር ካለ እንደ ልብ ተናገር። ከልብ አመሰግናለሁ እንግዳችሁ ስላደረጋችሁኝ። በአጠቃላይ ማለት የምፈልገው እጅግ ጅምር ስራ ነው የጀመርነው። ስራው ውጤታማ እንደሆነ እያየን ነው። በዚህ ስራ ላይ ብዙዎች ባለሀብት የሆናችሁ ወይም ራዕዩ ያላችሁ ሰዎች ብትሳተፉ መልካም ቦታ እንደሆነ መልካም የስራ ዘርፍ እንደሆነ እንደ ምስክርነት መናገር ፈልጋለሁ። እግዚአብሔር ኢትዮጵያን ይርዳ። የስፖርት ቁጭት ያላችሁ በሙሉ በዚህ ስራ ላይ አብረን ሆነን አንድ ለውጥ እንድናመጣ ሁላችሁንም እጋብዛለሁ። መታችሁ ቦታችንን እንድታዩ እንድታገኙን፣ እንደገና ደግሞ የልምድ ተሰጧችሁን ከኛ ጋር አብራችሁ እንድትሰሩ በጣም በጉጉት ጠባበቃለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። ተመልካቾቻችን ከእንግዳችን ከአቶ ኃይሌ ተፈራ ጋር የነበረን ቆይታ ይህንን ይመስላል። ሳምንት ከሌላ እንግዳ ጋር እስከምንገናኝ እስከ ሳምንት ቸር ሰንብቱ። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ። መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።